ዛሬ በሊባኖስ ተራራ ነው እንግዲህ የምንገኘው። ሊባኖስ ተራራ እመቤታችን ከዛሬ 2033 ዓመት በፊት እንግዲህ የተወለደችበት ተራራ ነው። ይህ ተራራ በመጽሐፍ ቅዱስ ትልቅ ስፍራ ያለበት እና በብዙዎች ነቢያት ሁሎችም ነቢያት ስለ ቅዱሱ ተራራ ስለ ሊባኖስ ተናግረዋል። በተለይ ደግሞ እመቤታችንን ቅዱስ ሰለሞን ወይ ደግሞ ወንድሟ ንጉስ ሰለሞን እመቤታችንን ሲያሞግስ ወይ ደግሞ ሲያወድስ እህቴ ሙሽራዬ ነይ ከተራ ነይ ከሊባኖስ በማለት ይገልጻታል። በነገራችን ላይ ያው ንጉስ ሰለሞን እመቤታችንን ሲገልጻት እህቴ እያለ ነው የገለጻት። ለምን ቢሉ አባቱ ዳዊት ልጄ ሆይ ብሎ ገልጿት ስለነበረ እሱ ደግሞ እህቴ ሙሽራዬ ነይ ተመለሺ ከሊባኖስ እያለ ይገልጻታል። እመቤታችን በዚህ ቀን በግንቦት አንድ ከዚህ ተራራ ተወልዳለች። በዚህም ምክንያት በኢትዮጵያ ኦርቶዶክስ ተዋህዶ እና በዓለም በልዩ ልዩ ሀገራት በልዩ ልዩ አኳኋን ወይ ደግሞ በልዩ ልዩ መገለጫዎች በማድረግ ያከብራሉ በዓሉን። በኢትዮጵያ ከሚከበርባቸው በዓላት ከቤት በመውጣት ለየት ባለ መልኩ ይከበራል። ንፍሮ በመቀቀል ይከበራል። እና እስቲ እመቤታችን ቅድስት ድንግል ማርያም በዓሏን ስናከብር ምክንያቶቹ ምንድን ናቸው? እሷ የተወለደችበት እንደ ማንኛውም ህፃን በቤት አይደለም፣ በደጅ ነው የተወለደችው። በደጅ በበረሃ ተወልዳለች። ለምንድነው በበረሃ የተወለደችው? እኛስ ደግሞ ለምን በበረሃ በደጅ ከቤት ወጥተን በደጅ እናከብራለን? ለምንስ ንፍሮ ይቀቀላል? የሚለውን አጠር አድርገን እንመለከታለን። እመቤታችን በሁለት ምክንያት በቤት አልተወለደችም። በሁለቱም ምክንያት በቤት አልተወለደችም። የመጀመሪያው ትንቢቱን ለመፈጸም ነው። ትንቢቱ ወንድሟ ንጉስ ሰለሞን ነይ ከሊባኖስ ብሏት ስለነበረ በመኃልየ ዘሰሎሞን ምዕራፍ 4 ላይ ማለት ነው። ትንቢቱን ለመፈጸም በሊባኖስ ተራራ ተወልዳለች። ሁለተኛው ደግሞ አይሁዳውያን እመቤታችን ገና በጽንስ ሳለች ተአምርን ታደርግ ስለነበረች ብዙ ምልክትን ታደርግ ስለነበረች እውራንን ስትፈውስ ስታበራ ስለነበረች ሙታንንም ስታነሳ ስለነበረች ገና በማህፀን ሳለች አንድ የወገኗ የአባቷ ወገን ከሆነው አንድ ሙት አንስታለች በጥላዋ ማለት ነው። ከእናቷ ወገን ከሆነች ደግሞ አንድ አይነ ስውር የነበረች እሷንም ፈውሳለች። የሐናን ማህፀን ወይ ደግሞ ጽንሱ ባለበት በሆዷ ስትዳስሳት ትድናለች። እና በዚህ ምክንያት አይሁዶች እቺ ገና በማህፀን ሳለች ተአምርን ያደረገች ስትወለድ ምን ታደርጋለች በማለት በቅናት ለመግደል ይፈልጓት ስለነበረ በሊባኖስ ተራራ ተሸሽጋ ተወልዳለች ማለት ነው። ይህ እንግዲህ ሊባኖስ ተራራ የሚባለው አንደኛ በጣም ታላላቅ እንጨቶች በተለይ ደግሞ እንደነ ዝግባ ያሉትን ምርጥ እንጨቶች የማይነቅዝ እንጨት የሚገኙበት በተለይ ደግሞ ንጉስ ሰለሞን ቤተ መቅደስ የሰራበትን እንጨት ሙሉ በሙሉ ከሊባኖስ ተራራ የተገኘ ነው እና ምርጥ እንጨት ነው። ንጉስ ሰለሞን በተለይ እነዚህ ባሪዎች የሚባሉ አጋንንትንም ሳይቀር አስቆርጦ ሲያሸክማቸው የነበረ ከዚህ ዛፍ ነው። ሁለተኛው ይህ ደብር ወይ ደግሞ ይህ ተራራ አበባ የበዛበት አበባው ደግሞ በጣም የሚያውድና የገነት አበቦች የሚመስሉ በነገራችን ላይ የገነት አበቦች በመዓዛ ሽታቸው ነፍስ ከስጋ የሚለዩ ናቸው። በመዓዛ ሽታቸው ማለት ነው። ነፍሳችን ከስጋችን የአበቦች ሽታ ይማርኳትና በዛው ትቀራለች፣ ሳትመለስ ትቀራለች ማለት ነው። በጣም ሀይል ያላቸው ናቸው። በዛም ያሉ በሊባኖስ ተራራ ያሉ ዛፎችም አበቦችም አንደኛ ለአይናችን በጣም ለሰው አይን ውበት ያላቸው እና ሁለተኛ ደግሞ በመዓዛ ሽታቸው የተወደዱ ናቸው። ስለዚህ እመቤታችንም መዓዛ ቅድስናዋ የተወደደ መዓዛ ቅድስናዋ በዚህ በመዓዛ ቅድስና ያለው አበባው መዓዛ ቅድስና ያለው በዚህ ተራራ ተወልዳለች ማለት ነው። ሌላኛው እመቤታችን በዛ ተራራ ስትወለድ ወገኖቿ የእመቤታችን ቅድስት ድንግል ማርያም ወገን ከሆኑ የሐናና የኢያቄም ቤተሰቦች ብስራትን ሲሰሙ
ንፍሮ ይዘው ወደዛ ወደ ቅድስት ሐና እንግዲህ አራስ በኢትዮጵያ ደረጃ እንደውም በሙሉ በአንድ ኮመን ባህል በሚባል ኮመን ካልቸር በሚባል ደረጃ በኢትዮጵያ አራስ ወይ ደግሞ ሴት ከወለደች ገንፎና አጥሚት ነው የሚሰጣትና በእስራኤላውያን ወይ ደግሞ የእመቤታችንና ቅድስት ሐና ስትወልድ ግን የተሰጣት ወይም የተወሰደላት መቃመሻ ተብሎ የአራስ መቃመሻ ተብሎ ይሰጣላት ንፍሮ ስለሆነ መጀመሪያ። ስለዚህ እኛም ደግሞ በበዓሉ የመጀመሪያው ከቤት ወጥተን በቤት ውጭ ስለተወለደች ከቤት ወጥተን እናከብራለን። በተለይ ደግሞ በገጠራማ አካባቢ እንጨት ወይም ዛፍ ስር ነው የሚከበረው። በዛፍ ስር ንፍሮ ተነፍሮ ወይም ተቀቅሎ ለዛ ነው የሚከበረው፣ በቤት ውስጥ አይከበርም። ስለዚህ ንፍሮው መጀመሪያ ንፍሮ ነው የደረሰላትና ንፍሮ ይዘው ስለሄዱ ንፍሮ በብዛት ይደረጋል። ሁለተኛ ደግሞ በዛፍ ስር በሊባኖስ ተራራ በዛፎች መካከል በአበቦች መካከል ስለተወለደች እመቤታችን ለዚህ ምክንያት በማድረግ እኛም በዛፍ ስር ወጥተን እናከብራለን ማለት ነው። እመቤታችን እንግዲህ ሰይጣን ማሳደድ የጀመረው ገና ከማህፀን ሳለች ነው። እሷም ተአምር ማድረግ የጀመረችው ገና በማህፀን ሳለች ነው። ብዙ ጊዜ ተአምሩ ላይም በብዛት የሚነበበው ገና ኢየሱስ ክርስቶስ ተወልዶ ገና 2 ዓመት ሳይሞላው ሄሮዶስ ባሳደደው ጊዜ ነው መከራዋ የጀመረው ብለን እናስባለን። ነገር ግን እሷ ገና በማህፀን ሳለች ተአምራትን ማድረግ ስለጀመረች አይሁዳውያን ወይ ደግሞ ሰይጣን በአይሁዳውያን አድሮ ያሳደዳት ጀምረዋል ማለት ነው። እሷ ስትጸነስ ሰይጣን አውቀዋል። ነገር ግን ኢየሱስ ክርስቶስ ከድንግል ማርያም ሲጸነስ ግን አላወቀም፣ ያለ ሩካቤ ስለሆነ። ሕፃውንት ገና በ40 ቀናቸው ሰይጣን ይቆራኛቸው ነበርና በዘመነ ኦሪት የኢየሱስ ክርስቶስ ልደት ግን ከሰይጣን ተሰውሮበታል፣ አላወቀምና ከተወለደ በኋላ ነው ነገሮች ኢንፎርሜሽን ከሄሮዶስ ሰምቶ እንግዲህ ከሰብአ ሰገል ሰምቶ ሄሮዶስ በዛ ምክንያት ነው ያወቀው። ሰይጣንም አላወቀም ከዛ በፊትና ነገር ግን እመቤታችን በጽንሷ ሳለች ሰይጣን አውቋት ስለነበረ ማሳደድ ጀምረዋል። ለኢየሱስ ለጌታዋ ለልጇ ግን ከተወለደ ከ2 ዓመት በኋላ በተለይ ደግሞ ከ2 ዓመት በኋላ መሰደድ ጀምረዋል ማለት ነው። እንግዲህ ሁላችንም ከእመቤታችን ከቅድስት ድንግል ማርያም ከወላዲተ አምላክ በረከት ረድኤቷ አይድረሰን። በተለይ ደግሞ በጣም የምትወደው በዓሏ ልደቷ እንደሆነ እሷ በራሷ የመሰከረችው ነው። ተጠይቃም ጌታዬና ልጄ የሚወደው እንግዲህ ከሚወደው ምስጋና መዝሙረ ዳዊትና አቡነ ዘበሰማያት እንደሆነ ሁሉ እኔም ደግሞ ውዳሴ ማርያምና ልደቴን በጣም እወዳቸዋለሁ። ምክንያቱም ልደቴ ከጨለማ ወደ ብርሃን የወጣሁበት ስለሆነ በጣም እወደዋለሁ። ልዩ በዓል አድርጌ አስባለሁ ስላለች እኛም ልዩ በዓሏን አድርገን አስበን ከልዩ በዓሏ በረከት ረድኤት ያሳትፈን ዘንድ እመኛለሁ። አክባሪ ሰላም